ሌይላ ሙርሰቡ ሮመዳን 21 ሮመዳን 2021 ላይ በአሁን የአሁኑ ሮመዳን ማለት ነው ተኢድ በኋላ ከ8 ቀን በኋላ ወደ ኢትዮጵያ ተሳፈራለች አሉ። ህዝቡ እየጠበቀ ነው፣ ቤተሰብ እየጠበቀ ነው። እናት ተብዬቱ አላምንም የዛሬ 2 ዓመትም ዒር 3 ቀን ወደ ኢትዮጵያ ተሳፈራለች ብለው ነበረ። አሁንም እንደዚህ የሚሉት ውሸት ነው፣ እኔ አላምንም አለች። ወላጅ እናቷ ማለት ነው። ትክክል ናት። የዛሬ 3 ዓመት እየጠበቀች ነበረ። ዒድ 4፣ ዒድ 5፣ ዒድ 6፣ ዒድ 7 እያለች ትጠብቅ 2 ዓመት 3 ዓመት ሆናት። ዘንድሮም ደግሞ እንደዛው በዚህ ስለተቀጨች አላምንም ልጄ አትመጣም፣ ውሸታቸውን ነው የሚያሞኙን አለችና መልስ ሰጠች። አጂብ ነው ወላሂ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁ? ሰላም ናችሁ? አይ ሰላማችሁ ብዝት ይበልልኝ። ዛሬ በሌይላ ሙርሰቡ ጉዳይ ነው የመጣሁት ማለት ነው። ውድና የተከበራችሁ ቻናሌን ሰብስክራይብ እና ላይክ አድርጉልኝ። ዛሬ የመጣሁበት በጣም ግርም ያለኝ ነገር አለ ማለት ነው። እሱ ምንድነው? ሌይላ ሙርሰቡ የዛሬ 2016 ላይ እንግዲህ ወደ በኢትዮጵያ ብር በሳዑዲ አረቢያ 1 ነጥብ ነው 2 ነጥብ አልሙሂም እንደዛው ነው፣ ረሳሁት ስለቆየ ማለት ነው። ያንን ህዝቡ እንቅልፍ አጥቶ ለ2 ወር ያህል ተረባርቦ 2 ሚሊዮን ነው እንጂ የሳዑዲ አረቢያ ብር 2 ነጥብ ነው። ጠይብ ያንን ብር አሰባስበው ህዝቡ ያንን ብር ተከፈለ እንድትወጣ። ከዛ ተኢድ በኋላ ትወጣለች ተባለ። ህዝቡ ሲጠብቅ ቀረ። አሁንም ቀረ። አሁንም ቲሉቱል እንግዲህ 3 ዓመት ሆነው ተኸየሉ። እንግዲህ 3ኛ ዓመቱ ነው አሁን የያዘው ማለት ነው። 2 ዓመት ጨርሷ 2ኛ ዓመቷን ነው የያዘችው አሁን ያ ብር ተተከፈለ ራሱ ማለት ነው። በመጨረሻ ምን ሆነ? ሌይላ ሙርሰቡ የአእምሮ ጭንቀት ይዟት ከእስር ቤት ወጥታ ወደ ሌላ ክፍል ማቆያ ክፍል ለብቻዋ ተዘግቶባት ነው የምትቀመጠው ብለው አሉ። በጣም ህዝቡ ተረበሸ። ያንን ብር የተከፈለው እኮ ወደ ኢትዮጵያ እንዲከር ነበረ። የዛን ጊዜ አላበየችም ነበረ። አሁን ግን ያ ብር ተተከፈለ በኋላ ለምን ወደ ሀገሬ አይመልሱኝም ወይንስ አይገሉኝም እንዴ? ትወጣለች ብሎ ተስፋ ሰጥተውኝ ይሄው በየደቂቃው ሰው አጠገቤ በመጣ ቁጥር ሊፈቱኝ ነው ሊያወጡኝ ነው እያልኩ እየጠበቅኩ ነበረ። 4 ሰዓት ይሄን እያሰበች ጭንቅላቷ ፌል አረገ። ጭንቅላቷ ተነካች፣ አበደች። የአእምሮ ጭንቀት ያዛት። ከዛ ለብቻ ክፍል ተሰጣት። ሰውንም እየረበሸኝ ስለሆነ እዛ ብለው ለብቻ ክፍል ተሰጣት። 8 ወሯ ነው አሉ። 9ኛ ወሯን ይዛለች ተባለ ማለት ነው። አሁን ከስታ የአጥንቷ ሁሉ ወጥቶ ብቅት ብላ አብቅታ መጠለያጃም አታገኝም፣ ቅያሬም አታገኝም፣ መግብም አታገኝም። እየተሰቃየህ ነው ለባዶ ክፍል ብለው መልስ ሰጡ እስር ቤት ያሉት ጓደኞቿ። በመጨረሻ ቢሊስ እኔ አልፈልግም ግደሉኝ፣ እንዲገሉኝ የኢትዮጵያ ሕዝብ ድምጥ ሁነኝ ብላ እያለች ነው ብለው እነዚያ እስር ቤት ያሉት መልስ ሰጡ። ሴትዬ ጠርታኛ አቋረጠች ማለት ነው። እና ውድ ጓደኞቼ ከዛ እንዲገሉኝ የኢትዮጵያ ሕዝብ ድምጥ ሁነኝ ብላ መልስ እየሰጠኝ ነው ብለው ለጓደኞቿ ተናግራ ጓደኞቿ እንዲዛሉ አገርን ብትሄድ ከጥቅም ውጭ እየሆነች ነው። ስለዚህ ወይን እንዲያወጧት ወይን እንዲገሏት ድምጥ ሆኗት ብለው እነዛ ሰዎች ድምጥ መልስ ሰጡ ማለት ነው። ከዛ የእናትና አባት ይሄንን እንዲሰሙ ልጄ በደህና ትመጣልናለች፣ ቅጣቷን ጨርሳለች፣ ብሩን ተከፍሏል ብለው እናትና አባት ይሄንን ድምጥ ሲሰሙ እንግዲህ በራሳቸው ቦታ ሆናችሁት ምን ያህል ይሰማቸዋል? እነዚህ ሰዎች በጣም እኔ እንትን ጋር ግን አውቀዋል። ምንም አላሉም። ያው በአዘን ላይ ነው 14 ዓመት ሙሉ ቤተሰቦቿ በአዘን እና በሀሳብ ላይ ነው ያሉት። ምክንያቱም እስር ቤት ስለገባች የሰው ነፍስ በእጇ ስለጠፋ፣ አረብ ሀገር ያኔ የሰው ነፍስ ያጠፋ ይጠፋል።
ይሄንን ስለሚያውቁ 4 ሰዓት በቃ ሰው እኮ ሞቶ ቁርጥ ማወቅም እኮ ጥሩ ነው። አንድ ሰው እኮ ተሞተ በቃ ጤና ቢል 5 ወር 6 ወር ነው እንትን የምትሉት። ከዛ በኋላ خلاص ያኔ እንደ ተመኖርም ተመሞትም خلاص ሁሉን ነገር ቁርጥ ይታወቃል ማለት ነው። እነሱ ደግሞ ወይን ልጃችሁ ሞታለች ብለው አላወቁ ወይን ደግሞ ትመጣለች ብለው እንትና እርግጠኛ ስላልሆነው በቃ መሀል መንገድ ላይ እንደዚህ ነው ሀሳብ የሚቀያየርባቸው ማለት ነው። አልሙሂም አሁን ለምንድን ነው ያልወጣህ ብለው መልስ ሲሰጡ ምንድን ነው ያሉት? በኢትዮጵያ ብር የኢትዮጵያ ብር የተሰበሰበው ብር 9 ሚሊዮን 9 ነጥብ የኢትዮጵያ ብር እዚህ ተከፈለው ላይ የተረፈ ብር ስላለ ያንን ብር ኮሚቴዎች ያንን የተረፈ ብር ለኛ ስላተሰጠ አንፈርምም ብለው ነው ያስቀመጧት እዛ ብለው መልስ ሰጡ ማለት ነው። ተخيሉ እንግዲህ ያ ብር ሰብሳቢው ደግሞ ይሄ ብር የተረፈው ብር ህዝብ ስለሚያውቅ ልጅቱ ስትወጣ የሆነ ነገር ይደረግላታል ለአእምሮዋ ለሁሉም ነገር ስትወጣ የሷ ነው ተብሎ ተቀምጦላታል። ነገር ግን ኮሚቴዎች የተዋቀሩት ኮሚቴዎች እነሱ ይሄንን 9 ነጥብ ለኛ ተሰጡን ፈርመን እናወጣታለን ታልሰጡን ግን አናወጣም ብለው ዝም ብለዋል። ነገሩ ይፈርጥ እንደዚህ ነው ማለት ነው። ልጅቱ ደግሞ በኢትዮጵያ ብር 2000 ብር የዛ ሀገር 2000 ሪያል ለኮሚቴው ያኔ እስር ቤት ያሉትን ለእስር ቤት ያሉት ሀዲያ ይሰጣቸዋል መሰል ገብቷቸዋል። ለእናቴ ለቡና መግዣ ላክልኝ ብዬ ሰጥቼው ደርሶሻል ወይ ብላ ትጠይቃል። ለእናቲቱ አልደረሰኝም አለች። ይሄንን ራሱ ወንጀል ምናምን ይወራ በጣም ገረመኝ። በቃ እሱ ብዙ ነው ወሬው ሚዲያ ላይም እንዴት ተወራው ያኔ ሰምታችኋል። ግን እኔ በጣም አዘንኩኝ። ሰው በሰው ጭካኔ ወላሂ ታንዴት ዘሃሉ ይረዳል እንጂ እንደዚህ ይደረጋል። እናትና አባቷ ትልቅ ሰው ናቸው። አባቷ በልጁ ሀሳብ ጥርሱ ልቅ ብሎ እናቲቱ በልጁ ሀሳብ ሰውነቷ ደርቆ አይኗ ማምቱ እንደበረዶ ባልንጀሮቿን ትታይ ተስደት ይገቡ ስደቱ ነው እናትና አባቷን በስልክ ያናግሩ ትታይ በጣም ይሰማታል። የወለዱ ሰው ነው የሚያውቀው። ይሄንን እያየች እናቷ ተሞቱ በታች ታሉት በታች ሆና ነው ያለችው። ሞተች የማይባል አለችም ስለማይባል ማለት ነው። መሀከል ውስጥ ነው ያለችው እናቷ ወላጅ እናቷ ቤተሰብ ሞላው ቤተሰቦቿ ማለት ነው። አሁንም ፍትህ ለሌላ ወላሂ እንግዲህ አረቦች እንድትወጣ ብለው ፈርመውላቸዋል። ይሄ ጉዳይ የኛው ነው የኛው የኤምባሲ ጉዳይ ነው ተባለ። እንግዲህ የኛው በዜጋችን እንጨካከናለን ማለት ነው። የሰው ሀገር ዜጋ አላያችሁም እንዴ? ባለፈው ያቺ ሉጋንዳ አሰሪዋን በዘነዘና በሙቀጫ ግልገል አናቷን ብላ ገላት። የሀገሯ መንግስት እዛ አትገደልም ብሎ ነው መጥቶ በራሱ አየር መጥቶ በራሱ ነጣ የወሰደት ማለት ነው። አጅቦ እዛ አትገደልም ግድላት መሞትም ታለባት ሀገሯ ላይ ነው የምትገደለው ብሎ የኛ ደግሞ ይሄ ይቅር አረቦች ፈርመው ትውጣ ብለው እንዴት ያስቀሯታል? ይሄ ያሳዝናል። የሀገራችን ጉዳይ ነው ይሄ የሀገራችን የህዝባችን መጨካከን ነው ማለት ነው። ይሄ እና እንደዚህ አለም አላህ Subhanahu Wa Ta'ala ይጠብቀን። ወጥቶ ተመቅረትም አላህ ይጠብቀን ይሰውረን ነው የሚባለው። ያሳዝናል። አሁንም አላህ Subhanahu Wa Ta'ala ይድረስለት። ሁላችሁም በዱዓ አትርሷት። የሷ ዱዓ ያስፈልጋታል። የአእምሮ ጭንቀት የሚያዛት እንደሞ ያው ህክምና ገብታለች ተብሏል። ህክምና ደግሞ አግኝታ ዲና አላህ አራርቷቸው ወጥታ እናትና አባቷን አይታ በቃ እንደ ባልንጀሮቿ በአገሯ አይታ በቃ አላገባችም ተሆነ አግብታ ልጅ ወልዳ እንደገና ህይወቷን የሚታደስላት ዘበን አላህ እንዲያደርግላት ሁላችሁም ዱዓ አድርጉላት። እህታችን ሌላ ወጥታ ደግሞ ሰላማው በቃ ሰላሙና መልስ ሰጥታ ለሁላችንም ደስታችን ነው ማለት ነው። በነገራችን ላይ እዚህ ሚዲያ ላይ ብዙ ነገር ይወያል፣ ይጮሃል፣ መፍትሄ የለውም። በቃ ይጮሃል። አሁን ባለፈው እንግዲህ አይታችኋል። ለዚህ በባህር ሄድ ያለሞተችው ታ12 ቀን አካባቢ ተጮኸ መፍትሄ የለውም አላስድብናል። የሷም አሁን የሌላም እንግዲህ ፊት ወደ 2 ወር አካባቢ
መልሶ ደግሞ አሁንም ራሱ ወደ 8 ቀን አካባቢ ነው ሀቢባ ቤት ትጮህ ግን ይወራል መፍትሄ የለውም። መፍትሄ ተገኘ ይባላል ዜሮ ላይ ነው መጨረሻ ላይ ማለት ነው። እና አላህ እንደዚህ የሚጠብቀን ማለት ነው ውድ ጓደኞቼ። እና ለቤቴም አዳዲስ ናችሁ ላይክ እና ሰብስክራይብ አድርጉልኝ። ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።